እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? ለሰው ጠላቶቹ ቤተሰቦቹ ናቸው ተብሎ በወንጌል የተጻፈው ይሄ ነው። አይድነቃችሁ ወንድሞቼ፣ አይድነቃችሁ ወገኖቼ፣ አይድነቃችሁ ክርስቲያኖች። ጠላት ከሩቅ አይመጣም። ተስፋ አትቁረጡ። ማን አለንኛ? ማን አለንኛ? ድሆች ብንሆን በድህነታችን ላይ ማን አለንኛ? በደለኞች ብንሆን በአንድም በሌላም ተሰናክለን ዝቅ ያለ ብንሆን ግን የምንመካበት ማን አለንኛ? እግዚአብሔር የምንመካበት ደግሞ አያሳፍረንም። ደግሞ ሌላ 11 ከዋክብትም ሲሰግዱልኝ አየሁ። አባቱ ገሰጸው በዚህ ሰዓት፣ ተው ልጄ፣ ይህ የምትናገረው ነገር ምንድን ነው? 11 ወንድሞች በፀሐይ የተመሰልኩት እኔ፣ በጨረቃ የተመሰለችው እናት፣ እኛ ደግሞ ለአንተ ልንገዛ ነው? በአንደበት የያዘው አትናገር። አባቶች እንዲህ ናቸው፣ ሁሉ ነገር የሚነገራል። ወንድሞቹ ግን ሰምተው እጅግ ተመቀኙት፣ እጅግም ጠሉት። አንዱ ሀብቱ ይህ ነው። ሀብተ ምን ነበረው አልኳቸው? ሀብተ ሕልም ነበረው። ሁለተኛው በአባቱ እጅግ የመወደድ ጸጋ የተሰጠው ልጅ ነው ዮሴፍ። በአባቱ ምን የማለት ጸጋ? የመወደድ ጸጋ። ልጆች ሁሉ ለአባቶቻቸው የተወደዱ ናቸው። ነገር ግን ከመወደድም በላይ ለመወደድ የሚያበቃ መልካም ምግባር ያላቸው ልጆች አሉ። በዚህ የተነሳ አባቱ እጅግ አብዝቶ ይወደው ነበር። ልዩ ልዩ ምክንያት ነበሩት። በእርግጥ አባቱ የሚወድበት የመጀመሪያው አባቱ ከልጆቹ ለይቶ እሱን የሚወድበት እጅግ አብዝቶ ይወዳት የነበረ ለአባቷ ለላባ በቀጥታ እሷን ስለማግባት 14 ዓመት በባርነት ተገዝተው ስለነበረ እሷንም ስለማኖር ስለ ሀብት ሌላ 7 ዓመት 21 ዓመት በባርነት ከተገዛላት ከራሄል የወለደው የመጀመሪያ ልጁ ስለሆነ ይወደው ነበር። በሁለተኛ ደረጃ በስተርጅና ሰውነቱ እየደከመ ባለበት ጊዜ ያገኘው መልከ መልካም ልጁ ስለሆነ ለይቶ ይወደዋል። ሶስተኛ ልጁ ራሱ ለአባቱ ታማኝ፣ ወንድሞቹ የሚያሴሩት ሴራ ሲኖር፣ የሚተናኮሉት ተንኮል ሲኖር ሳይደብቅ ለአባቱ ትክክለኛውን እውነቱን እውነት ብሎ ሐሰቱን ሐሰት ብሎ በታማኝነት የሚነግር ልጅ ስለሆነ በአባቱ ምን ያለ ልጅ ነው አልኳችሁ? የተወደደ ልጅ ነው። መታደል ነው ወገኖቼ፣ በስጋ አባት መወደድ። አዎ አባታችን ዘላለማዊ አባት በሆነው በእግዚአብሔር ፊት መወደድ ከዚህ በላይ ጸጋ የለም። ዮሴፍ በሁለቱም የመወደድ ጸጋ የነበረው። ሶስተኛው ሀብቱና ስጦታው ደግሞ ዮሴፍ ታማኝነት ነው። ምንድነው አልኳችሁ? ምንድነው አልኳችሁ? ፍጹም ታማኝነት አልኳችሁ። አባቱ ስለሚወደው ዥንጉርጉር የሆነች እጅግ የምታምር ጥብቆ ገዝቶ አልብሶት ከሌሎቹ ልጆቹ በተለየ ሁኔታ ያኖረው ነበር። ሌሎቹ ልጆቹ ለእረኝነት ሲሰማሩ እንኳን እንዲሰማራ አይፈቅድም። በቤት ከእርሱ ጋር ካጠገቡ አስቀምጦ እያጫወተ ያኖረው ነበር። ከዕለታት በአንደኛው ቀን ሌሎቹ 10 ልጆቹ ማለት ነው፣ የዮሴፍ ታናሽ ብንያም ይባላል፣ እሱ ሕፃን ስለሆነ ቤት ነው። ሌሎቹ 10 ግን ተለቅ ያሉት በጎች ሊያግዱ ለረጅም ጊዜ ተሰማርተው በዚያው ይዘገያሉ፣ ድምፃቸው ይጠፋል። እዚያ አባቱ ጠራውና ልጄ አለው፣ እነሆኝ አባቴ አለው። ወንድሞች በጎችን ለማሰማራት ከወጡ ሰነበቱ። ስንቅ ይዘህላቸው ሂድና ወዴት እንዳሉም ተመልክተ በምን ሁኔታ ላይ እንዳሉም አይተ ወደ እኔ ተመለስ ብሎ ከኬብሮን ሸለቆ ወደ ሴኬም ምድረ በዳ ላከው። ዮሴፍም ከአባቱ የተቀበለውን አደራ ለልጆቹ የተሸከመውን ስንቅ ይዞ በሴኬም ምድረ በዳ ወዲያና ወዲህ ተቅበዘበዘ፣ ተንከራተተ ይለናል። ለምን? እነሱ ከዚህ አካባቢ ፈቀቅ ብለው ነበር። ብዙ ቀን ተንከራተተ፣ ብዙ ቀን ተመላለሰ።
ረሃብ ጸናበት፣ ጥም አሰቃየ። ግን ደግሞ ምን ተሸክሟል? ስንቅ ተሸክሟል። አያችሁ፣ አንዳንድ ሰዎች እያገኙት ጠውልገሃልሳ ሲሉት ርቦኝ ይላል። ምንድነው የተሸከምከው? ለወንድሞቼ የምወስደው ስንቅ። ምን አይነቱ ሞኝ ነው! ከሱ ላይ አትበላም ሲሉት አባቴ አድርስ እንጂ ብላ አላለኝም ብሎ አደራውን የሚጠብቅ ታማኝ ነበር። የሚገርማችሁ በመጨረሻ ሲቅበዘበዝ አንድ ሰው አገኘ። የያዕቆብን ልጆች አይታቸው የሆንን በጎችን ወዴት አሰማርተዋል ብሎ ሲጠይቅ ዱታዬን ወደ ተባለ ምድር ሊሰማሩ እንደነበረ ፈቀቅ ሊሉ እንደነበረ ሲነጋገሩ ሰምቻለሁ ብሎ ፍንጭ ሲሰጠው ከሴኬም ምድረ በዳ እንደገና ዱካቸውን እየተከተለ ተርቦ ግን ደግሞ ምግብን ተሸክሞ ተጣምቶ እነሱን ሳያገኝ ሳይበላ ሳይጠጣ ፍለጋ ወደ ዱታይም ምድር ጉዞ ጀመረ። ከብዙ ድካም በኋላ ከብዙ መንገላታት በኋላ ረሃብ እያንገላታው ብያቸዋለሁ። የቀኑ ሐሩር የሌሊቱን ቁር እያስቸገረው ብያቸዋለሁ። ወንድሞቹ ካሉበት ስፍራ ደረሰ። መንከራተቱ የአንድ ቀንም ነው የሚለዋል። አንድ ቀንም ቢሆን ከባድ ነው። ሌሊት ወጥቶ ያሉበት ድረስ ለመሄድ ምንም ሳይመገቡ ስቃይ። ታዲያ ወንድሞቹ ያሉበት አካባቢ ሲደርስ ወንድሞቹ በርቀት አዩት። ተመልከቱ። ይህ ሰው በራበው ጊዜ አንደኛ ስንቁን መመገብ ይችል ነበር። ታማኝ ስለሆነ ታማኝነቱን ላለማጉደል ተሸክሞ እነሱን ፍለጋ ኳተነ። ሁለተኛ ወደሚሰማሩበት ወደ ሴኬም ሄዶ ሲያጣቸው አጣቸው ብሎ ወደ አባቱ ቤት መመለስ ይችል ነበር። አደራውን ሳይፈጽም ላለመመለስ ሲል ግን ወደ ወንድሞቹ ሲሄድ ወንድሞቹ በርቀት አዩ። ያ ህልመኛ መጣ ተባባሉ። ምን ተባባሉ? ያ ህልመኛ መጣ፣ እናንተ ላይ ነግሣለሁ የሚለን ሰው መጣ። እነሆ አሁን እንግደለው፣ እስኪ ሬሳው እኛ ላይ ነግስ እንደሆነ እናያለን። እነማን ናቸው እንደዚህ ያሉት? እስኪ ከፍ አድርጋችሁ ንገሩኝ። እነማን ናቸው እንደዚህ ያሉት? ለሰው ጠላቶቹ ቤተሰቦቹ ናቸው ተብሎ በወንጌል የተጻፈ። አይድነቃችሁ ወንድሞቼ፣ አይድነቃችሁ ወገኖቼ፣ አይድነቃችሁ ክርስቲያኖች። ጠላት ከሩቅ አይመጣም። አዎ እውነተኞች ይጠላሉ፣ ታማኞች ይጠላሉ። ይሄ የታወቀ ነው፣ የታመነ ነው። እንግደለው እስኪ ሬሳው እኛ ላይ ይነግስ እንደሆነ እንይ ተባባሉ። ይህንን ምን አመጣበት? ሶስት ታላላቅ ጸጋዎች ስላሉት፣ አንደኛ ሀብተ ሕልም ስላለው፣ ሁለተኛ ተወዳጅነት ስላለው፣ ሶስተኛ ታማኝነት ስላለውና እስከ መጨረሻው እነሱ ጋር ባይሄድ ኖሮ ይህ ነገር አይመጣም። እንግደለው ተባባሉ። የሁላቸው ታላቅ ሮቤል ይባላል። ተው ግድ የላችሁም፣ እጃችንን በወንድማችን ላይ አናንሳ፣ ባይሆን ጉድጓድ ውስጥ እንክተተው፣ ጉድጓድ ውስጥ እንወርውረው። ምናል ጉድጓድ ውስጥ ምን ይለያል? ያው እኮ ነው። ጉድጓድ ውስጥም መጀመሪያውኑ ረሃብ አድቅሞታል፣ በረሃብ ይሞታል፣ በጥም ይሞታል። እንግዲህ ደሙን አናፍስስ የሚል ምክንያት አቅርቦ ግን ይላል መጽሐፍ ወንድሞቹ ሳያዩ ሮቤል ታላቅ ነውና ሊያድነው ከነሱ እጅ ሊያወጣው ፈልጎ ነበር። የሆነ ሆኖ ግን እሱ ያመጣላቸውን ምሳ ቁጭ ብለው እየተመገቡ እሱን የጥለውት ጉድጓድ ውስጥ ጥለውት። ልብ በሉ። ለነሱ ስንቅ ያመጣላቸውን ስለነሱ የተንገላታውን በሶስቱ ሀብታቱ ምክንያት ጠልተውት ቀንተውበት እጅግ በእነሱ ምክንያት ሶስት ታላላቅ ፈተናዎችን ዮሴፍ ተቀበለ። ስንት ፈተናዎች? ሶስት ፈተናዎች። ሶስት ጸጋዎቹን ነግሬያቸው፣ ሶስት ፈተናዎቹን ደግሞ ኋላ ነገራቸው። አሁን ነዶዎቹ ለኔ ነዶ ሰገዱ፣ ከዋክብቱ ለኔ ሰገዱ ማለት በመሰረታዊነት እንዲጠላ ያደርገዋል ወይ ካለ እንኳንስ እንደ ዮሴፍ ላለ ደገኛ ሰው ቀርቶ በሌላው ዓለም እኮ ኢትዮጵያውያን እንኳን እንዲህ አይደሉም ይባላል።
ኢትዮጵያውያን ሀገር ውስጥ ይባላሉ፣ ይቧጨቃሉ፣ ይጓደናሉ። ሌላ ሀገር አንድ ኢትዮጵያዊ ሌላኛውን ኢትዮጵያዊ ለማግኘት የሚራብበት ስፍራ አለ ነው የሚባለው። የሚያስጠላው አልነበረም። ለምን? ዮሴፍ ንጉሥ ሆኖ ቢሾም እነሱን የማገልገል ህልም ነው። ለነሱ የመታዘዝ ህልም ነው። እነሱን የመጠበቅ ህልም ነው። እነሱን የመመገብ ህልም ነው። በዚህ የተነሳ ግን ጠልተውት በእነሱ ምክንያት 3 ታላላቅ ፈተናዎችን ተቀበለ። የመጀመሪያው ጉድጓድ ውስጥ ራቁቱን ሆኖ ሳለ ያችን ያማረች ጥብቆ ከላዩ ላይ አውልቀው ጥለው የፍየል ጠቦት አርደው አወራርደው ከተመገቡ በኋላ ጥብቆውን በደሙ ለውሰው ቆጫጭቀው ሲያበቁ ወደ አባቱ ላኩ። ልብ ዮሴፍን ብቻ አይደለም ያሳዘኑት፣ ያስከፉት አባታቸውን ምን ብለው? ይህ ልብስ የልጅ ልብስ እንደሆነ አንተ እለይ፣ በምድረ በዳ አግኝተነዋልና ብለው ነው ይላሉ። አባት አየ ለይቶ የልጁ እንደሆነ ማውቀው ስቅስቅ ብሎ አለቀሰ። አውሬ በልቶብኛል ብሎ እንዴት እንዳታለሉት አባታቸው። እንዲህ አይነት ትውልድ አለ። አባቱን የሚያታልል የሚያሳዝን፣ ወንድሙን የሚወጋ ወንድሙን ለመግደል የሚያስብ። ሮቤል ፈቀቅ ሲል እስማኤላውያን ከምድያም ምድር ተነስተው ወደ ግብፅ ሲወርዱ ነጋዴዎችን አዩ። ከ12ቱ ነገድ አንዱ ይሁዳ ወንድማችንን ለምን ጉድጓድ ውስጥ እንተወዋለን? ለምንስ እንገለዋለን? ምንድነው ጥቅማችን አለ። ይሄ ይሁዳ የሚባለው ስም ከድሮ ጀምሮ እንደው ለጥቅም የቆመ ይመስለኛል። ለምን ለነዚህ ነጋዴዎች አንሸጠውም? ብንሸጠው እኮ ብር እናገኝበታለን አለ። እነሱም በሐሳቡ ተስማሙ። ወንድማቸውን ከጉድጓድ አውጥተው ለእስማኤላውያን ነጋዴዎች ወደ ግብፅ ለሚጓዙ ሸጡት። የመጀመሪያው አንዱ ፈተና ይሄ መሸጥ፣ በወንድሞቹ እጅ ለባዕድ ለነጋዴ ለአሕዛብ መሸጥ። መድኃኒዓለም ከዚህ ይጠብቃል። እግዚአብሔር ባይጠብቀን ግን ብዙዎቻችን የተሸጥን ነው። ታውቃላችሁ። እግዚአብሔር ባይታደገን፣ እግዚአብሔር ከባርነት ነፃ ባይወጣን ብዙዎቻችን እኛ ሳናውቅ የተሸጥን ነን። ማን በቸርነቱ ይጠብቀን? አዎ እግዚአብሔር በቸርነቱ ይጠብቀን። ወንድሞቹ ሸጡት በጭካኔ ምንም ሳያዝኑልን ለ20 ዲናር ሸጡት። ለስንት? ለ20 ዲናር። የክርስቶስ ምሳሌ የሚያደርገውም ይህ ነው። የመጀመሪያውም ይሁዳ ለሁለተኛው ይሁዳ ምሳሌ የሚሆነው ይህ ነው። የመጠን ልዩነት ካልሆነ በቀር ጌታውን በ30 ይሄኛው ወንድሙን በ20 በጥፊ መቶ የሸጠው እሱ ነው። ምክንያቱም ባሪያ ሲሸጥ በጥፊ ይመታል። ስርዓት ነው እንዳይመለስ፣ የክፋትን ጥግ ለማሳየት። ግመል እያስጎተቱ ወደ በረሃ ይዘውት ሄደዋል። ማንን? ዮሴፍ። 3 ሀብታት የተሰጡትን በአባቱ የሚወደደውን ታማኝ የሆነውን የህልም ሀብት የተሰጠውን ይህችንም ስጦታውን ጠብቆ የኖረውን ዮሴፍን ወንድሞቹ ስለሸጡት ብቻ ወደ በረሃ ሄደ። ብቻው ከ11 ወንድሞቹ ተለይቶ ከአባት ከእናቱ ተነጥሎ እንደ ባሪያ ከባለጸጋ ወላጆች ወጥቶ ሀገር እያለው ሀገር እንደሌለው፣ ቤተሰብ እያለው ቤተሰብ እንደሌለው ወደ ምድረ ግብፅ በረሃ ይዘውት። ሁለተኛ ፈተና እስማኤላውያን ደግሞ በግብፅ ምድር የግብፅ መስፍን ለሆነ ጲጥፋራ ለተባለ ሰው አትርፈው ለሁለተኛ ጊዜ ሸጡት። ለሁለተኛ ጊዜ ምን አሉ? ለሁለተኛ ጊዜ ሸጡት። አይሰስንም? መጀመሪያ ከወላጆቹ ቤት ተሸጠ። የገዙት ጌቶቹን እንኳን በቅጡ ሳይተዋወቃቸውና ከነሱ ጋር ሳይላመድ እንደገና ደግሞ ለሌላ ሰው ተሸጠ። ይህ ሁሉ ሲሆን ይለናል መጽሐፍ፣ እግዚአብሔር ከእርሱ ጋር ነበር ይላል። እስኪ ቃሉን በሉት። አይሰማኝም? እግዚአብሔር ከሁላችን ጋር ነው። እግዚአብሔር ከኛ ጋር ካለ ማን ይችላል? እግዚአብሔር ከእርሱ ጋር ነበር። ያንን በረሃ ጥብቆ እኮ ከላዩ ላይ ተገፋለች። ራቁቱን ነው ያለው። ግመል እየጎተተ ባዶ እግሩን ነው ያለው። አዎ ከዱታይን ወይንም ከመካከለኛው ምስራቅ ተነስቶ የነጋዴዎችን ግመል እየጎተተ ግብፅ እስኪደርስ ድረስ በረሃው እየተፈራረቀበት ቁርሃሩ ማን ጠበቀው? እግዚአብሔር ጠበቀው። ለጲጥፋራ ሸጠው።
እግዚአብሔር ግን ከእርሱ ጋር ነበርና ሁለተኛ በተሸጠበት ቤት እግዚአብሔር ስራውን ያከናውነውለት ነበር። ያረሰ እንደሆነ በብዙ ያመርታል፣ ያረባ እንደሆነ በብዙ ይረቡለታል። በዮሴፍ ምክንያት የጲጥፋራ ግቢውም ቤቱም ውጭውም በዛለት፣ በረከተለት። እግዚአብሔር በበረከት ያንን ቤት መላው ይለናል። ክብርና ምስጋና ለመድኃኔዓለም ይሁን። ሶስተኛ ፈተና ደግሞ መጣ። ዮሴፍ ደገኛ መልከ መልካም ነበር ብያችሁ። ጲጥፋራ እግዚአብሔር በእጁ ላይ የሚሰራውን በረከት አይቶ ተመልክቶ ለቤት ያስፈልገኛል ብሎ በቤት ሁሉ ላይ ሾሞስ ቢያኖረው መልከ መልካም ነበርና የጲጥፋራ ሚስት ተመኘችው። እስኪ ትምህርተ መስቀል አውጡ እጃችሁ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ የዝሙትን መንፈስ ያርቀን። ዝሙት በጾታ ብቻ አይደለም። እየጎዳን ያለው የስልጣን ዝሙት አለ። ይገርማቸዋል። እየጎዳን እየበላን ያለ የዝና ዝሙት አለ። ይገርማቸዋል። እየቦረቦረን እየጨረሰን ያለ የዘረኝነት ዝሙት አለ። ይገርማቸዋል። ማን ይጠብቀን? እግዚአብሔር ይጠብቀን። በዝሙት መንፈስ በሐፀ ዝሙት ተወጋችበት፣ በዝሙት መንፈስ ተነደፈችበት። ዕለት ዕለት ታስቸግረው ጀመር። እሱ ግን ምን እንዳላት ታውቃላችሁ? አሳቻ ጊዜ ጠብቃ ብዙ ጊዜ ስትጠይቀው የነበረውን ሰው በሌለበት ጊዜ፣ ማንም በማያይበት ጊዜ አመቻችታ ስትይዘው ምን አለ መሰላችሁ? ቃሉን ከኔ ጋር በሉ። እንዴት በሉ እስኪ። በእግዚአብሔር ፊት ኃጢአት እሰራለሁ። አይገርማችሁ? በባርነት እንኳን ሆኖ ፈጣሪውን ያልዘነጋ፣ ከአንዴ ሁለት ጊዜ ተሸጦ ፈጣሪውን የማይዘነጋ ለካ የእግዚአብሔር የሆነ ሰው አለና ምንም መከራ ቢደርስበት ፈጣሪውን የማይረሳ እውነተኛ የእግዚአብሔር ሰው አለ ለካ። እናንተ እኛ ሴት ነን። ማን ያስበን? ማን ያስበን? በትንሽ ነገር እግዚአብሔር ረስቶኛል እንላለን። በትንሽ ነገር ዘነጋኝ እንላለን። እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? በፍጹም አለ። ጌታዬ ባለቤትሽ እኮ በሀብቱ በንብረቱ በቤቱ ላይ አሰልጥኖኛል። ከአንቺ በቀር በእኔ ቁጥጥር ስር ያላስገባው የለም። አንቺም አካሉ ስለሆንሽ ሚስቱ ስለሆንሽ የምትገቢው ለሱ ብቻ ስለሆነ አልሰጠኝም፣ አይገባም። ስለዚህ ሰው አያይኔ ልክ ብለሽ በዚህ ቤት በዚህ ሰዓት የሚያየንም የሚሰማንም የለም። ልክ ብለሻል። ባለቤትሽ ጌታዬ ጲጥፋራም የለም፣ አያየንም። ልክ ብለሻል። ግን አለ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? እግዚአብሔር ትውልዱን በትውልዱ ልብ ላይ ይህንን ቃል ይሳልልን። ይህ እኮ ነው ያቃት። ፊት ለፊት ስንታይ ካህን ነን፣ ሰባኪ ነን፣ ዘማሪ ነን፣ ምዕመናን ነን፣ አገልጋዮች ነን፣ ተገልጋዮች ሰው ሲያየን እንመስላለን። ዞር ብለን ግን እንቀጥፋለን። ማን በቸርነቱ ያስበን? እግዚአብሔር በቸርነቱ። እሱ እግዚአብሔርን አረሳ። እንዴት እሰራለሁ? መች የምትመለስ ናት። ልብሱን ያዘች አዘላ። በዚህ ጊዜ ልብሱን ጥሎላት እየሮጠ ሲወጣ እልክ ያስጨዋት ጀመረ። ኦትን ጀመረ። ጎረቤት ተሰበሰበ። ምን ሆንሽ? ይሄው ይህ ዕብራዊ ባሪያ ሊሳለቅብኝ ማንም እንደሌለ ሲያውቅ ወደ እልፍኜ ገብቶ ሊደፍረኝ ሞከረ አለች። ጮኸች። ሰዎች ሁሉ ተባብረው ጠፍንገው ያዙታ። ማን ሰብ ያለው? ብቸኛ አይደል? ተሰዳጅ አይደል? ወገን አልባ አይደል? ማን ሊደርስለት? ማን ሊሰማው? ጲጥፋራ እስኪመጣ ባለቤቷ እስኪመጣ ድረስ እንደው አላስችላላት። በመጣ ጊዜ አብዝታ ያለ የሌለ ጨምራ ከሰሰች። የሚገርመው ልብሱ ተቀዶ ነበር ይላሉ መተርጉማን በትርጓሜው ላይ ጥሬ ላይ ከሷ ጋር ሲታገሉ ልብሱ ተቀዶ ነበር። አሁን ሊደፍራት ቢሆን የሞከረው ልብሱ ከፊት ነው የሚቀደደው ወይስ ከኋላ ነው የሚቀደደው? እስኪ እናንተ ነገሩ ከፊት አይደለም። ምክንያቱም ፊት ለፊት ነው እየታገላት ያለ። የዮሴፍ ግን ልብሱ የተቀደደው ከጀርባው ነው። ሊያመልጣል ሲል ነው የያዘችው ልብሱ።
በዚህ እንኳን መለየት ሲቻል የሚስቱ ቃል ብቻ ሰምቶ ትልልቅ ወንጀል የሰሩ ሰዎች ተመርጠው ወደሚታሰሩበት እስር ቤት እንዲገባ ሶስተኛ ፈተና እሷ ሆነችበት፣ ምክንያት እሷ ሆነችበት፣ እስር ቤት ገባ። የሚገርም በሶስት ሀብታቱ ምክንያት እነዚህን ሶስት ሀብታቱን ለማስቀረት ሐሳቡን ህልሙን ለመግታት በተነሱበት በወንድሞቹ ምክንያት ስንት ፈተና አስተናገደ ዮሴፍ? ሶስት ፈተናዎች። የኛን ህይወትን ንቃል። መቼም ያልተፈተነ የለም፣ መጠኑ ይለያይ። በጎ ነገርም ያላገኘ የለም፣ መጠኑ ይለያይ። የዮሴፍን ግን ሩባን ያህል የተፈተነ እዚህ መካከላችን አይኖርም፣ እርግጠኝነት መናገር ይቻላል። ሶስት ፈተናዎች ከህልሙ ሊያስቀሩት። ለምን በአባቱ ተወደደ? ለምን እውነተኛ ህልም የሚያይ የሚፈታ የሚያልም ሆነ? ለምን ታማኝ ሆነ ነው። ይሄ ሁሉ ያመጣልን። በወንድሞቹ ተሸጠ፣ ኢስማኤላውያን ዳግመኛ ሸጡት። በጲጥፋራ ሚስት ምክንያት ደግሞ ወዴት ተወረወረ? ወደ ወህኒ፣ ታላላቅ ወንጀለኞች ወደሚታሰሩበት። አሁንም ይለናል መጽሐፍ እግዚአብሔር ከዮሴፍ ጋር ነበረ። እግዚአብሔር ከማን ጋር ነበረ? እስኪ ያመስግኑት። በእውነት ሁሉ ቦታ ከኛ ጋር የሚሆን ሲሸጥ አብሮት የተሸጠ እግዚአብሔር ነበር። ሲሰደድ እግዚአብሔር አብሮት ተሰዶ ነበር። እስር ቤት ሲወረወር ከእርሱ ጋር ማን ወደ እስር ቤት ገባ? የእግዚአብሔር ክንድ ከእሱ ጋር ወደ እስር ቤት ገባ። እሱ መጻተኛ ነው፣ ዕብራዊ ነው። ከታላላቅ ወንጀሎች ግብፃውያን ጋር እዛ ሲታሰር እንደ መጻተኛነቱ ባዕድ መሆን ነበረበት አይደል? እግዚአብሔር ግን የእስር ቤት አለቃ አደረገ። ምን አደረገ? ታሪኩ ከዚህ ጋር መለወጥ ይጀምራል። የሚገርማችሁ ከእስር ቤት ይጀምራል። እስር ቤት ውስጥ ሆኖ ለዓመታት ከቆየ በኋላ በፈርዖን በንጉሱ ቤት ግብር አለ። በነገስታቱ ግብር ሳሳና መስተንግዶ ማለት ንጉሱ ተቆጥቶ የእንጀራ አበዛዎችን አለቃና የጠጅ አሳላፊዎችን አለቃ አሰረ። አበዘጋገረ ነው፣ የእንጀራ ጋጋሪዎች አለቃ ማለት መጽሐፍ የሚለው መናገር ስለሚገባ የእንጀራ ጋጋሪዎችን አለቃና የጠጅ አሳላፊዎችን አለቃ እዛ እስር ቤት ወረወራቸው። የዚያ ጊዜ የእስር ቤቱ አለቃ ዮሴፍ ነበርና በበጎ ተቀበላቸው፣ አስተናገዳቸው። ሁሉንም እስረኞችን ያጽናናቸው ነበር። የሚገርም እኮ ነው። ለራሱ ስደተኛ ብዙ መከራ የተቀበለ በሀገራቸው የታሰሩትን ግን እሱ ያጽናናቸው ነበር። የት ጋር ነው ያለሁት በሉ እስኪ። የት ጋር ነው ያለ? ሁላችንም አጽናኝ ፈላጊ እንጂ በአቅማችን የምናጽናና ሰዎች እኮ አይደለንም። ዋሻው ነው እውነት አስብ። አጽናኝ ፈላጊ ሁላችን ብሶተኛ፣ ሁላችን ለቀስተኞች እኮ ነው። ባለችን አቅም አይዞ የምንለው ሰው ግን መኖር ነበረበት። የእኛን አይዞታ አጥተው ስንት ሰው ተጎዳ። መድኃኒዓለም በቸርነቱ ያስብ። ተንከባከባቸው። ከዕለታት በአንድ ቀን ግን ህልም አለም። ምን አለሙ አልኳቸው? የእግዚአብሔር ስራ እዚህ ጋር ይጀምራል። ዮሴፍ ምን ስጦታ ነበረ? ህልምን የማየት ህልምን የመተርጎም የመፍታት ስጦታ ነበር። ሁለቱም በአንድ ቀን። አንደኛው አንዲት የወይን ዘለላ በቅላ አየ፣ 3 ሐረጎችን አወጣች፣ አበበች፣ አፈራች። ፍሬውን በሰለ። ያንን የወይን ፍሬ አንስቶ ጨምቆ ለፈርዖን ሲሰጥ አየ። የጠጅ አሳላፊዎች አሉ። ሌላኛው ደግሞ የእንጀራ በዛ ጋጋሪዎች ኃላፊ ደግሞ 3 መሶብን ተሸክሞ ሙሉ እንጀራ ተሸክሞ ወደ ፈርዖን እየገሰገሰ አሞራዎች፣ ወፎች እንጀራውን ሲበሉት አየ። 3 መሶብ እና እነዚህ ሁለቱም አይተው የሚፈታላቸው አጥተው ተጨንቀው አገኛቸው። ምን ሆናቸዋል? ህልም አየን። ህልምን መፍታትማ ከእግዚአብሔር ዘንድ የሚሰጥ ስጦታ ነው አለ። መጀመሪያ እኔ እችላለሁ አለ። ህልምን መፍታት ከእግዚአብሔር ዘንድ የሚሰጥ ጸጋ ነው። ለማን ቅድሚያ ሰጠ? ለማን ቅድሚያ ሰጠ? እስኪ ወገኖች ለእግዚአብሔር ቅድሚያ እንስጥ። የሰነፍ ተማሪ ጠባይ ይብቃል። ሰነፍ ተማሪ ታውቃላችሁ አይደል? ጥሩ ግሬድ ያስመዘገበ ጊዜ ኤ ፕላስ አመጣው ይላል። ጥሩ ግሬድ ሲያገኝ ኤፍ የሆነ እንደሆነስ ኤፍ አመጣው ይላል። ኤፍ ሰጠኝ ነው አይደል አስተማሪ? ኤፍ ይሄ የሰነፍ ተማሪ ጠባይ። የተሻለውንም ሲያገኝ በራሱ ከሆነ ምን አለ እውነቱ፣ ትክክለኛውም የራስ ከሆነ ምን አለ እውነቱ። ይህ ግን ዮሴፍ ከራሱ የሆነ ምንም ነገር እንደሌለ ስለሚረዳ የእግዚአብሔር ስጦታ ነው አለ። ቅድሚያ ለእግዚአብሔር ስጦታ። ትዳራችን የእግዚአብሔር ስጦታ ነው።
ኑሯችን ምንም ይሁን የምንኖረው ኑሮ እግዚአብሔር የሰጠን ስጦታ ነው። እኛ የምንኖራትን መኖር ያልቻሉ ስንቶች አሉ መሰላችሁ? ቢያንስ ይህችን ሰዓት የምንተነፍስበት ሳምባ እግዚአብሔር ስጦታ ነው። እነው ለደቂቃ በተነፈስኩ ብሎ የሚመኙ ስንት አሉ መሰላችሁ? ማስተዋሉን ማን ይስጠን? መድኃኒዓለም ማስተዋሉን ለሁላችን ይስጠን። ህልምን መፍታት እግዚአብሔር ስጦታ ነው አለና ተረጎመላችሁ። ባለወይኑን 3 ዘለላ 3 ቀን ናት። ከ3 ቀን በኋላ ልክ ለፈርዖን ወይኑን ጨምቀህ እንደሰጠው ወደ ቀድሞ ስልጣን ትመለሳለህ። ግን አለ ከዚህ በወጣህ ጊዜ አስበኝ እንዳትረሳኝ፣ እኔ በግፍ ተወርውሬ እዚህ ገብቻለሁና መጻተኛ ነኝ ወገን የለኝምና ብሎ አማለው። ምን አለው? አማለው። ሁለተኛውን ግን ነገረው። በቃ ያንተ ወንጀል ከብዶብሃል፣ ቀሮብሃል። 3 መሶቡ 3 ቀን ነው። አሞራዎች መብላታቸው ፈርዖን በጭካኔ አንገትን ቆርጦ ስጋን ለአሞራዎች ይሰጣል ብሎ ነገረው። ሁለቱም የተነገራቸው ዮሴፍ እንደተረጎመላቸው በ3ኛው ቀን ውስጥ ተከናወነ። ይህ ከሆነ ከ2 ዓመት በኋላ እግዚአብሔር ዮሴፍን ሲያስበው፣ ደገኛውን ሲያስበው፣ መልካም ሊያደርግለት ሲፈልግ ታማኙን ዮሴፍን ላለመተው ሲያስብ ለንጉሱ ለራሱ ለፈርዖን ህልምን አሳየው። ምንን አሳይ? 2 ህልምን ያየው እሱ። በመጀመሪያ 7 የወፈሩ ላሞች ታዩት። ለማን አልኳችሁ? ለንጉሱ ለፈርዖን። ቀጥለው ደግሞ በጣም የከሱ 7 ላሞች ታዩ። እነዚያ የከሱ 7 ላሞች ደግሞ የወፈሩ 7ቱን ላሞች ዋጧቸው። ውጠዋቸው ግን ከመክሳታቸው አልጠገቡም ነበር፣ እንደከሱ ተገኙ። የሚገርም ፈርዖን ደነገጠ፣ ተመልሶ ተኛ። ዳግመኛ ሌላ እሸት አሽቶ በአንዲት አገዳ ላይ 7 ያማሩ እሸቶችን አየ። ቀጥሎ ደግሞ በአንዲት አገዳ ላይ የሰለቱ ቁር የመታቸው የጠወለጉ 7 እሸቶችን አየ። እነዛ የሰለቱት መልካሞቹን እሸቶች ዋጧቸው። ውጠዋቸው ምንም ለውጥ የለም፣ አልወፈሩም፣ ወይንም ደግሞ እንደቀደሙት ያማሩ እሸቶች አሉ። አስጨነቀው። ይህ ሊቃውንቱ ኢያንበሪ ሲሏቸዋል። በግብፅ ምድር የተገኙ ጠንቋዮችን ሁሉ ሰበሰበ፣ ጠራ። ህልሜን ተርጉሙልኛል። አንድ እንኳን የሚተረጉምለት ጠፋ። ህልም የማን ስጦታ ስለሆነ አዘነ ንጉሱ። ባለሟሎቹን ሁሉ ሰብስቦ በዚህ ጉዳይ አዝኛለሁ፣ እንዴት አንድ ሰው አጣለሁ ሲል የጠላ ጠማቂዎች ወይንም የጠጅ አሳላፊዎች አለቃ የነበረው ሰው ሄሮድስ ሆይ፣ ፈርዖን ሆይ ይቅር በለኝ፣ በድያለሁ። ምን በደልኩ? በእስር ቤት ሳለሁ እንደዚህ አይነት ስጦታ የነበረው ሰው ነበር። ሁለታችን ታስረን በነበርንበት ጊዜ ሁላችንም ህልማየን ነገርነው፣ ፈታልን። እንደፈታልንም ሆነ እኔ ሳወጣው እሱም ተገደለ። አሁንም አምሎኝ ነበረ፣ ስለ መሐላዬ ተጸጽቻለሁና እሱ ሰው ይፈታል። የማን ልጅ አለበት? እስከ መጨረሻው የታመነለትን ሰው መጀመሪያ እግዚአብሔር ከእስር ቤት አስወጣው። ደስ ይበላችሁ እስኪ እግዚአብሔርን አመስግኑ። በበደሉ ነው እንዴት አሰረ? በጥፋቱ ነው ወይኔ ቤት የገባው? አይደለም። ክርስቲያኖች የምታውቁት የማታውቁትን ብዙ ትብታቦች፣ ብዙ ማሰሪያዎች አሉ። ጠላት በዙሪያችን ሲተመትበው ሲጎነጉነው የሚውል እኛ ታምነን ጸጋችንን ክብራችንን ጠብቀን እግዚአብሔርን ከጠበቅነው ግን ቢዘገይም በእርግጥ ይመጣልና ታገሰው እርሱ አይዘገይም የተባለለት እግዚአብሔር ይመጣል። በመጣ ጊዜ ገመድም ቢሆን ይበጣጥሰዋል፣ ብረትም ቢሆን ሰባብሮ ይጥለዋል፣ ነፃም ያወጣናል። ክብርና ምስጋና ለስሙ አጠራሩ ይሁን። ጥሩልኝ አለ ንጉሡ፣ አሁኑኑ ይምጣ። ሰዎች እየተጣደፉ ሄዱ። ለዓመታት ጠያቂ ያጣው ዮሴፍ ፀጉሩ በላዩ ላይ በቅሎ አድጎ ሰውነቱ በሙሉ ተጎሳቁሎ የነበረው ፀጉሩን አስተካክለው ሰውነቱን አጥበው ያማረውን አልብሰው ንጉሡ ፊት አቀረቡት። ከዚያ በኋላ ህልም ትፈታለህን አለው ንጉሡ። ህልምን መፍታትማ ከእግዚአብሔር የሚሰጥ ስጦታ ነው አለ። አሁንም ደግሞ ደስ ይበላችሁ፣ ሲጤርን አመስግኑት። እንዲህ አይነት ክርስቲያን
ከእግዚአብሔር የሚሰጥ ስጦታ ነው አለ። የሚገርማችሁ ከዚህ በኋላ ደግሞ እግዚአብሔር ታላላቅ 3 ነገሮችን ለዮሴፍ አድርጎለታል። ሶስት እንዳትረሱ። የመጀመሪያ ስጦታዎቹን ትነግሩኛላችሁ። አንደኛ ምን ብያችሁ ነበር? ህልምን ማለም መፍታት። ሁለተኛ በአባቱ መወደድ። ሶስተኛ አቤት አላችሁ? እስኪ የሌላችሁ እልል በሉ። እንዴት አደራችሁ? አሁን ጠዋት ነው እንዴ? እግዚአብሔር ከሁላችን ጋር ይሁን። ታማኝነት ጸጋው ነበር። በእነዚህ በ3ቱ ጸጋዎች ምክንያት 3 ታላላቅ ፈተናዎችን አስተናገደ። አንደኛው ንገሩኛ፣ በወንድሞቹ ተሸጠ። ሁለተኛ በገዙት ሰዎች ድጋሚ ምን አለ? ተሸጠ። ሶስተኛ እስር ቤት ገባ። በዮሴፍ ህልም ምክንያት መጀመሪያ እግዚአብሔር ከእስር ፈታ። ቀረበ። ትፈታለህን? ህልምን መፍታት የእግዚአብሔር ስጦታ ነው። ምንድነው ጌታ ያየኸው? አንደኛው ህልም ይህ ነው፣ ሁለተኛው ደግሞ ህልም ይህ ነው ብሎ ነገረው። ቀድሜ የነገርኳቸው ሰዓት ላለመፍሰ የዮሴፍ የፈርዖን ሁለቱም ህልሞች አንድ ናቸው። ጌታዬ 7 የወፈሩ ላሞች፣ 7 ያማሩ እሸቶች፣ 7 የጥጋብ ዓመታት ናቸው ብሎ ተረጎመለት። የምን ዓመታት ናቸው? በምድር ላይ በግብፅ ላይ 7 የጥጋብ ዓመታት ይሆናሉ። ቀጥሎ የታዩት 7 የከሱ ላሞች ደግሞም 7 የሰለቱ እሸቶች በምድር ላይ ታይተው የማይታወቁ 7 የድርቅ የችግር ዓመታት ናቸው ብሎ ተረጎመለት። ስለዚህ አሁን ከዚህ ሰዓት ጀምሮ ለሚቀጥሉ 7 ዓመታት ምድር ላይ አይተው የማታውቀው በረከት ይመላል። ምርቶቹ እህሎቹ በየአይነታቸው በየነገዳቸው ይበዛሉ፣ ይትረፈረፋሉ፣ ታይቶ የማይታወቅ ይሆን። ከ7 ዓመት በኋላ ግን ያልታዩ ያልተሰሙ ለመስማት የሚሰቀጥጡ ለአይን እይታም የሚዘገንኑ የችግር 7 ዓመታት ይመጣሉ። ከፊቱ ህልሙ ይልቅ ያሁኑ አስጨነቀው። ማንን? ንጉሡ ፈርዖንን። ታዲያ ምን ይሻላል አለ። ንጉሥ ሆይ ባለሟልነትን አግኝቼ ከሆነ ይህንን እመክርሃለሁ። በቤት ላይ በቤተ መንግሥት ላይ ብልህ አዋቂ ሰውን ሹም፣ ምረጥ። 7ቱ ዓመታት ምርት በሚበዙበት ጊዜ ምርቶቹን ሁሉ የሚሰበስብልህ ሰው አዘጋጅ። በ7ቱ ዓመታት በሰበሰብከው ቀሪ 7 ዓመቱን ትሻገራለህና ለዚህ ግን ብልህ ሰው ያስፈልግሃል ብሎ መከረ። እግዚአብሔር ስንት ታላላቅ ነገሮችን አደረገለት አልኋችሁ? 3 አይደል? የመጀመሪያው ከእስር አስወጣው። ሁለተኛ በንጉሱ በፈርዖን ቤት ከንጉሱ ቀጥሎ ያለ ታላቅ ሹም አደረገው። እግዚአብሔር ደስ ይበላቸው። እግዚአብሔርና መስገን ልብ በሉ። ያለ ጥፋቱ በተንኮል ታስሮ ነበር። ማን ግን አስፈታው? እግዚአብሔር። ወንድሞቹ ይነግስብናል ብለው ሸጠውት ነበረ፣ ሊገሉትም አሲረው ነበረ። እግዚአብሔር ግን በአሕዛብ ሀገር ሾመው። ደስ አይልም? እስኪ አመስግኑ እግዚአብሔር። ለወንድሞቹ ቢሾም ኖሮ ሊያገለግላቸው ነበረ። በአሕዛብ ላይ ግን ተሾሞ ሊገዛቸው። ከንጉሱ ቀጥሎ እንዲህ ይላል። በጣም የሚገርም ቃል ነውና ዘፍጥረት 41 ቁጥር 39 ጀምሮ ፈርዖንም ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂ ሰው የለም፣ እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ፣ እኔ በዙፋኔ ብቻ ከአንተ እበልጣለሁ። ፈርዖንም ዮሴፍን በግብፅ ምድሩ ላይ ሾምኩህ አለው። የእጁንም ቀለበት አውጥቶ ለሱ አደረገለት ይላል። ክብርና ምስጋና ለሥላሴ። ከዚህ በኋላ ከፈርዖን ቀጥሎ ያለ ሹም ማን እንደሱ ምድረ ግብፅ ላይ ወንድሞቹ የነፈጉትን እግዚአብሔር በባዕዳን ሀገር ሰጥቶት ክብርና ሞገስ ሆኖት በክብር እንዲገለጥ አድርጎት 7ቱን የጥጋብ ዓመታት በብልሃት ምርቶቹ ሁሉ እንዳይባከኑ ከየቦታው እንዲሰበሰቡ አደረገ። ቀጥሎ 7 ዓመት የመከራ ዘመን ሲመጣ ግብፅ ብቻ አይደለችም፣ እስከ ከነአን ድረስ መካከለኛዋ ምስራቅ በሙሉ ድርቅ ሆነ፣ ረሃብ ሆነ። ከነአን ደግሞ ማናል?
ቤተሰቦቹ አሉ። እነማን ናቸው? እሱን የሸጡት ወንድሞች፣ አባቱ፣ እናቶቹ፣ ወላጆቹ እዚያ ያሉ ተቸገሩ፣ ራባቸው፣ ወዴት ሄዱ? ተጨነቁ። በዚህ ጊዜ መከሩ። ምን ብለው መከሩ? ግብፅ ምድር እህል አለ ሲባል ሰምተናል። ድርቅ ያለባቸው ሀገሮች ሁሉ ከዚያ እንደሚሸምቱ ሰምተናል። ሄደን እንግዛ ብለው ተነስተው 10 ወንድሞቹ ወደ ምድረ ግብፅ መጡ። ከማን እህል ሊገዙ? ከማን እህል ሊገዙ? ከገዛ ወንድማቸው፣ ከገዛ ወንድማቸው። ሰው በተንኮሉ ሰው በክፋቱ ቢያሴር እግዚአብሔርን አይበልጠውም። እነ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማን ይቃወምናል? ያለው ቅዱስ ጳውሎስ። ለዚህ ነው ክብርና ምስጋና ለመድኃኔዓለም። ዛሬም ክርስቲያኖች ስለሆነ ብቻ፣ ነጠላ ስለለበስን ብቻ፣ እርሱን ስላመለከን ብቻ፣ የማንንም ሀብት ያልነኩ፣ የማንንም ወንበር ያልነቀነቁ፣ ማንንም ያልገፉ፣ በየስፍራው በበጋ ሲሰነጠቁ አየን አይደል? እንደ እንስሳ ሲታረዱ አየን አይደል? ግን የእግዚአብሔርን ሐሳብ ማስቀረት ይቻላል ወገኖች? ማስቀረት ይቻላል ወይ? ማን ከሁሉ ስለሚበልጥ? እግዚአብሔር ከሁሉ ስለሚበልጥ ክብርና ምስጋና ለስሙ ይሁን። ታሪኩ ብዙ ነው። ቤታችሁ ገብታችሁ ዘፍጥረት 37 ጀምራችሁ የዮሴፍን ታሪክ አንብቡ። ታዲያ እንባችሁን መቆጣጠር ከቻላችሁ እጅግ በጣም የሚያስለቅስ ታሪክ ነው ያለው። እጅግ በጣም የሚገርም። ወንድሞቹ መጡ እህል ሊገዙ። ዮሴፍ አየና አወቃቸው፣ እነሱ ግን አላወቁት። ከየት መጣችሁ አላቸው። ከእንደዚህ አይነት ስፍራ 12 ወንድማማቾች ነን። አዎ 11ኛ ወንድማችንን አውሬ በልቶብናል። 12ኛው ትንሹ ደግሞ አባቱ ጋር ቀርቷል። ሞተ ዮሴፍ አሃዊሁ ነገርዎ ለዮሴፍ ይላሉ ሊቃውንቱ። የዮሴፍን ሞት ወንድሞቹ ለራሱ ለዮሴፍ እየነገሩት ሞተ አውሬ በላው እያሉ፣ እነሱ ግን አድርገውታል፣ ሸጠውታል። በዚህ ጊዜ ተቆጣ። እሱ አውቀው ቋንቋማ ይችል መስሎ፣ እነሱ ዕብራውያን ናቸው፣ በዕብራይስጥ ቋንቋ ይነጋገራሉ። ግብፅ ምድር ነው የኖረው እሱ፣ በቅብጥ ቋንቋ ይነጋገራል። መሀል ላይ አስተርጓሚ ያለ ግን አውቋቸዋል። እነሱ ውሸታሞች ናቸው አለ። 11 ከሆናችሁ 11ዳችሁም በመጣችሁ ነበር። ይልቁንስ እናንተ ሰላዮች ትመስሉኛላችሁ፣ አስራችኋለሁ አላችሁ። ተጨነቁ። ሰላዮች አይደለንም፣ ዋተቱ አባታችን በሕይወት አለ፣ እንዲህ ነው፣ ወንድማችንም እንዲህ ነው። በቃ የማይሉት ነገር የለም። ደግሞ እርስ በርሳቸው ይነጋገራሉ በዕብራይስጥ ቋንቋ፣ ማንም አይሰማንም ብለው ማለት ነው። ወንድማችንን የሸጥነው የእሱ ግፍ ደረሰብን እያሉ እርስ በርሳቸው ይነጋገራሉ። ይሁዳ የተባለ ወዮታ አለብኝ እያለ ይናገራል። ሊያድነው አስቦ የነበረው ሮቤል ኧረ ተው ወንድማችሁን ስላችሁ አልነበረን ይላል። ዮሴፍ አንጀቱ ሲላወስ ገባኤልና እልፍኝ ውስጥ ገብቶ አልቅሶ እንደገና ፊቱን ታጥቦ ይመጣል። እነሱ እኮ በእነሱ ቤት በማያውቀው ቋንቋ በዕብራይስጥ ማውራታቸው ነው። እሱ ግን ዕብራዊ ነው፣ ቋንቋቸውን ይችላል። ዋሽታችኋል አላቸው። እንኪያስ እንዲህ አደርጋለሁ፣ ከእናንተ መካከል አንደኛችሁን አስቀራለሁ፣ ስምዖን የተባለውን አይሄድም፣ ሰላዮች ካልሆናችሁ ሂዱና የቀረ ወንድማችሁን ይዛችሁ ስትመጡ ነው እሱ የሚፈታው ብሎ ላካቸው። ወደ ቤት ሲመለሱ የሚገርማችሁ እህል ገዝተው ነው አይደለ ሄዱ። አይበት ይለዋል መጽሐፍ። በየእህል ማዳበሪያቸው ብራቸውን ደግሞ መልሶ አስሮላቸዋል። ቤት ሲደርሱ ደነገጡ። ምንድነው ይሄ ፈተና? ይህ ሰው ምን ጉድ ሊያመጣብን ነው? አሁን ብንመለስ በገንዘቡ በሌብነት ሊይዘን ነው፣ ብንቀር ወንድማችንን ስምዖንን ደግሞ እዛ ሊገለው ነው። ምን ይሻላል? አባታቸው ጋር ሄዱ። ብንያምን ስጠን እባክህ፣ እሱን ይዘን ካልሄድ ወንድማችንን ይገላል አሉ። አይሆንም፣ በታላቁ ሞት አዝኜ ሳልጨርስ ደግሞ ታናሹ እንዲሞትብኝ አይሆንም። ሁለቱ ናቸው ከራሄል ከሚወዳት ራሄል የወለዳቸው። አይሆንም ማለት ግን ነገሮች አስገደዱት። 7 ዓመት አይደል የረሃቡ ዘመን፣ ገዝተውት የመጣው አለቀ። ሌላ ረሃብ ሲቀጥል ውረዱና ግዙ ሲላቸው አይሆንም፣ ይፈጀናል፣ ብንያምን ከኛ ጋር ከላከው ብቻ ነው የሚሆን። ግድ ሲሆንበት ታናሽ ወንድማቸውንም አብሮ ላከ ማለት ነው። በዚህ ጊዜ ተያይዘው እሱ ጋር ሲደርሱ መጣችሁን? አዎ። አባታችሁ ሽማግሌው ደህና ነውን? አዎ። ትንሽ ወንድማችሁ ይሄ ነው? አዎ። ማን ይባላል? ብንያም። እሱ ግን ምን ይላል? ያውቀው ነበር። ወንድሙ ሲያይ እየገባ ያለሱ። አዎ፣ የወንድም ፍቅር እስከ መጨረሻው ድረስ። የሚገርም እኮ ነው።
ብዙ ጥበብ አለው። በመጨረሻ ሰዓት ግን ራሱን መቆጣጠር ሲያቅተው ሌሎቹን አስወጣና እኔ ወንድማቸው ነኝ አለ። ደስ ይበላችሁ እስኪ እግዚአብሔር ይመስገን። በዕብራይስጥ ቋንቋ እኔ የሸጣችሁኝ ወንድማችሁ ነኝ፣ አሁንም ፈጥናችሁ ሄዳችሁ አባቴን ይዛችሁልኝ ነው አለ። እግዚአብሔር ስንት ታላላቅ ነገሮችን አደረገለት አልኳችሁ? 3። አንደኛው ምንድነው? ከእስር መውጣት። ሁለተኛ በፈርዖን ቤት መሾም። 3ኛ ከዋክብቱ ጨረቃው ይሰግዱለታል፣ ነዶዎቹ ሰገዱ። ለአባቱ ቤት ለአባቱና ለወንድሞቹ መጠጊያቸው፣ ገዢያቸው፣ ንጉሳቸው ለእግዚአብሔር ሐሳቤ ነው። ደስ ይበላቸው እግዚአብሔር። የዛሬ ሳምንት በበዓለ ቅዱስ ሚካኤል 430 ዘመን በግብፅ እስራኤላውያን ተገዙ ስንል አወራረዳቸው ከዚህ ይጀምራል። በዚህ ጊዜ ወረዱ በብዙ ሰረገሎች በብዙ ደስታ። ልጃቸው ለአባታቸውማ ለያዕቆብ ሲነግሩት ዘመኑ ታደሰለት ከደስታ ብዛት። ሞተ የተባለው ልጁ ተገኝቶ ለመከራው መጠጊያ እንደሆነው ሲያውቅ፣ ለወንድሞቹ መጠጊያ እንደሆናቸው ሲያውቅ፣ ያማረች ስፍራ በግብፅ እንዲኖሩ ሲፈቀድላቸው፣ በእንስሳቶች ላይ ሁሉ ተሹመው አገልግሎት እንዲሰጡ ስራ ሲታደላቸው፣ ደግሞም የሚመገቡት ያለ ግዢ በነፃ ሲሰጣቸው፣ በዮሴፍ ምክንያት እግዚአብሔር ሕዝበ እስራኤልን ጎበኛቸው። ለዮሴፍም ታላላቅ ስራ አደረገላቸው። ክብርና ምስጋና ለስሙ ከፍ አድርጋችሁ። ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ይችለናል? በዮሴፍ ሕይወት አላያችሁም? እስኪ እግዚአብሔርን አመስግኑ። ከእግዚአብሔር ጋራ መኖርን በዮሴፍ ሕይወት አይ ከእግዚአብሔር ጋራ የመኖርን ዋጋ በስተመጨረሻ የሚገኘውንም ከዮሴፍ አይተናል። መሀል ላይ ግን ምን አለ? መሀል ላይ ግን ምን አለ? ፈተና አለ፣ መከራ አለ። ውድ የተዋህዶ ልጆች አሁን ዓለማችን ላይ የምናየው ነገር፣ አሁን በሀገራችን ላይ የምናየው ነገር፣ አሁን በቤተ ክርስቲያናችን ላይ በእያንዳንዱ አገልጋይ በእያንዳንዱ ምዕመን የምንሰማው ክፉ ነገር መካከለኛው ጊዜ ነው። የምን ጊዜ? የምን ጊዜ? የፈተናው ጊዜ ነው። የመከራው ጊዜ ነው። እግዚአብሔር ለኛ ያሰበው ሐሳብ ግን ይቀራል ወይ ነው? ይቀራል ወይ? እግዚአብሔር ለኛ ያሳየው ህልማችን መሰናክል ስለበዛ፣ ወጥመድ ስለበዛ፣ ተቃዋሚ ስለበዛ ይቀራል ወይ? ይሄንን ነገር ምን ነው አልሰማችሁኝም? ይቀራል ወይ? አይቀርም የምትሉ ብቻ ከፍ አድርጋችሁ እግዚአብሔርን አመስግኑ። በማን ሕይወት አይታችኋል? በማን ሕይወት አይታችኋል? ዮሴፍ ጋር አትሄዱ፣ ዮሴፍ ጋር ማትሄዱ፣ በራሳችሁ ሕይወት አይታችኋል። በራሱ ጥበብ ማን ዛሬ ይደርስ ነበር? በራሱ ችሎታ ማን እዚህ ስፍራ ይቆም ነበር? በራሱ ዕውቀት፣ በራሱ ሀብት ማን ይሄንን እሳት የሆነ ኑሮ ተቋቁሞ መኖር ይችል ነበር? ያውም እንደዚህ አምሮበት 24 ሰዓት እኮ የምትመገቡ ነው የምትመስሉትና ማን መገባችሁ? 24 ሰዓት ራሳችሁን ያለምንም እረፍት የምትንከባከቡ ነው የምትመስሉት። ማን አሳመራችሁ? የምታምኑ ብቻ እስኪ አመስግኑት ነው። ከዮሴፍ ሕይወት አይደለም፣ ከራሳችን ሕይወት፣ ከራሳችን ሕይወት ብዙ ወጥመዶች ነበሩ። ወጥመዱን እየገነጣጠለ ብዙ እንቅፋቶች፣ ብዙ መሰናክሎች ነበሩ። እየሰባበረ እያሻገረ እዚያ ያደረሰን ማን ብቻ ነው? እውነት ተናገሩ፣ ማን ብቻ ነው? ነገም እሱ ያደርሰናል። ክብርና ምስጋና ለስብሐት ክርስቲያኖች ተስፋ አትቁረጥ። ተማሪ ነህ፣ በትምህርት ተስፋ አትቁረጥ። ሰራተኛ ነህ፣ በስራ ተስፋ አትቁረጥ። ነጋዴ ነህ፣ በንግድ ተስፋ አትቁረጥ። አገልጋይ ነህ፣ በአገልግሎት ተስፋ አትቁረጥ። ይህ መካከለኛው የፈተና ጊዜ ነው። ቀጥሎ እግዚአብሔር ለአንተ ያሰበው መልካም ዋጋም የምታገኝበት ጊዜ ይመጣል። እሱንም እስራትን በመበጣጠስ እግዚአብሔር ይጀምራል። ክብርና ምስጋና ለስብሐት ከእግዚአብሔር ጋር መሆን ይሻላል። ወደ እግዚአብሔር መጠጋት ይሻላል። እስከ ዛሬ ብቻችንን የሮጥን ካለን መሮጣችን ክፉ አይደል። ብቻችን በመሮጣችን ብቻችን የመሮጥ ውጤት እንደማያዋጣን አይተናል። አሁን እንደገና ከዜሮ ከማን ጋር ሩጫችንን እንጀምር? ከማን ጋር ሩጫችንን እንጀምር?
ምክንያቱም እግዚአብሔር ከኛ ጋር ከሆነ የማይሳካልን ነገር የለም። ከእግዚአብሔር ጋር ሩጫችን እንጂ ተስፋ ቆርጠንበት የተውነውን ህልማችንን ከእግዚአብሔር ጋር እንጀምረው። ከእግዚአብሔር ጋር ስንጀምረው ገና ከመጀመራችን ስኬታችንን እናያለን። እግዚአብሔር የታመነ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ በደረሰብን በምንሰማው ሊደርስ ይችላል በምንለው ሁሉ ተስፋ እንቁረጥ። ምንድነው ይህን ሰሞን መጣ የተባለው በሽታ? ምንድነው ይባል? መቼም የዳቦ ስም ሞልቶታል አይደል? በአንዲት ከተማ ስም ሰይመውታል ይመስለኛል። ማርበርግ ነው ያሉት። ዲህ አይነት ስም ያው ማር ብለው ደግሞ ከስር ማስቀመጣቸው እንደማይሆን ነገር ማለት ነው። መራራ ነው እንጂ እሱ ምን ማር። ኮሮናንም እኮ አልፈናል አይደል? ሲሳለቁ አልነበር እንዴ በዘመነ ኮሮና? ፈረንጆች እንደ ቅጠል እየረገፉ ነበርና እንደ አሸዋ ሲነጠፉ ነበር እኮ። ከዚህ በኋላ ገንዘባችን ዕውቀታችን ምንም ካላደረገልን እያሉ ገንዘባቸው ሲበትኑ አልነበር እንዴ ጣሊያናውያን? ሌላ ጊዜ ያላሰቡትን እግዚአብሔር ከዚህ በኋላ እግዚአብሔር እጅ ብቻ ናት የምታድነው አላሉም እንዴ? በጭንቀት ጭንቀታቸውን እንደዚያ መናገር ብቻ አይደለም፣ በአበሻ ላይ በአፍሪካዊ ላይ ተሳልቀውበታል እኮ። እኛስ አሉ አይደል? አንድም ተምረናል፣ ጥበብ ስላለን ቶሎ እናገኘዋለን መድኃኒቱን አይደል? አንድም ደግሞ ከልጅነታችን ጀምረን የተመጣጠነ ምግብ ስንመገብ ስላደግን በሽታ እንቋቋማለን ብሎ ተመክተው ነበር። አፍሪካ አለቀለት አላሉ ብለዋል እኮ። ፈንግል እንዳገኛት ጫጩት በየስፍራው በቃ እየተፈነገለ አለቀለት ብለው ነበር። እግዚአብሔር ግን እንደነሱ እንኳን አደረገብን እንዴ? ያንንም ተሻግረን ለዛሬ ደርሰናል። አሁንም በእርሱ እንሻገራለን። ተስፋ አትቁረጡ። ደስ ይበላችሁ። እግዚአብሔር በጥቂቱ ያኔ ተጎድተናል። ያኔ በጥቂቱ የተጎዳነው ከመስቀሉ መሸሻችን ከአቅማችን በላይ ነው። ከቤተ መቅደሱ በመሸሻችን ነው። እምነቱን አፈር በማለታችን፣ ጸበሉን ውሃ በማለታችን። አንደኛውማ ጥጋበኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አገባትና ነው ለሀገር የምትጸልየው አላለም? ያልሰማችሁ? የፖለቲካ ጥጋበኛ፣ በፖለቲካ የከሰረ ሰው እግዚአብሔር ያስበው፣ በቸርነቱ ያስበው። ለሁላችን ማስተዋሉን ይስጠን። ተስፋ አትቁረጡ። ማናለንኛ ማናለንኛ ድሆች ብንሆን በድህነታችን ላይ ማላለንኛ፣ በደለኞች ብንሆን በአንድም በሌላም ተሰናክለን ዝቅ ያለ ብንሆን ግን የምንመካበት ማናለንኛ? እግዚአብሔር የምንመካበት ደግሞ አያሳፍረንም። ክብርና ምስጋና ለስሙ አጠራሩ ይሁን። ከፍ አድርጋችሁ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እርሱ ከኛ ጋር እንዲሆን እኛም ከእርሱ ጋር እንድንሆን የእርሱ ቸርነት ከሁላችን ጋር ትሁን። የመድኃኔዓለም ቸርነት፣ የድንግል ማርያም አማላጅነት፣ የቅዱስ ገብርኤል ጠብቆት ከሁላችን ጋር ይሁን። ይቆያል።